ወይዘሮ ሜላት ከዶክተሩ ላይ በጣም ጮኸች፣ ከጓደኛዋ ጋር ከወይዘሮ ባዩሽ ጋር ሆና። ነገር ግን ዶክተሩ በጣም ያስደነገጠው ነገር እንደዚህ የሚጮሁት በምን ምክንያት ነው? ምክንያቱም ምርመራውን ያደረገው እሱ ሲሆን እንዴት ደነገጡ በሚለው ፋይሉን የሚያዘው እሱ ነበር። ነገር ግን በድንገት ባዩሽ እጅ ውስጥ ገብቶ እንዴት ይዘውት መጥተው እኔ ላይ ሊጮሁ ቻሉ የሚለው ነገር ዶክተሩ ለራሱ አሳስቦታል። እርግብ ሀናን አነቀቻት። ሀና በጣም ደነገጠች። እንግዲህ ከህይወቴ ውጭ ብዬሽ ነበር፣ አንቺ ግን ልትሰሚ አልቻልሽም። ስለዚህ በእጄ ስበብ ትሆኛለች ስትል አስጠነቀቀቻት። ወይዘሮ ባዩሽ ያቀናበረችው ሴራ ተሳክቶላታል። ከዶክተሩ ላይ እንድትጮህባት የራሷ ጓደኛ አደረገች። ምክንያቱም ያቀደችው እቅድ በስነ ስርዓት ስለሄደላት። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ሳታደርጉኝ እንዳትመለሱ በፈጣሪ ይዣችኋለሁ። ውዶቼ እንግዲህ ብዙዎቻችሁ አስተያየት ሰጥታችኋል። ኮመንቱን ማንበብ ትችላላችሁ መለስ ብላችሁ። እሱም ኮመንት ምንድን ነው? ይሄ ምርመራ መቀየር የለበትም። ይሄ ምርመራ የሚቀየር ከሆነ የዶክተሮቹ ምን ያህል ዶክተር አጭበርባሪ እንደሆነና የሕክምና ውጤት ምን ያህል መጭበርበር እንደሚችል የሚያስተምር ነው። ስለዚህ ይሄ ነገር ደግሞ ትምህርት አይሰጥም። ዶክተሮቹን ማንቋሸሽ ወይም የጤና ጣቢያውን ወይም የቦታውን ማንቋሸሽ ነው። ስለዚህ ሌላ መንገድ መፍጠር ይችላሉ። ሕክምናውን ግን ማለቴ ምርመራውን ትክክለኛ ሀና መሆን አለባት፣ ሌላኛ እርግብ መሆን የለባትም ሲሉ አብዛኛዎቻችሁ አስተያየት ሰጥታችኋል። ውዶቻችን ሁሉም እንደዛ ነው የሚያስበው። ነገር ግን ድራማው እንደዛ መሄድ አይችልም። ሁላችሁም እንደምታውቁት ወይዘሮ ባዩሽ ያዘጋጀችው ወጥመድ በስነ ስርዓት አዘጋጅታና በስነ ስርዓት የምትራመድ ሴት ናት። እሱም የሆነው ምንድነው? ሀናና እርግብ ምርመራ እንዲያደርጉ እፈልጋለሁ ስትል ሰምታችኋል። ምክንያቱም እሷ ያዘጋጀችው ወጥመድ ስላለ በስነ ስርዓት እርግብ የነሱ ልጅ እንድትሆንና ሁሉም ቤት እንድትወርስ ስለምትፈልግ ምርመራውን እንድታደርግ ስታበረታታት ነበር። ባዩሽም ያለችው እንዲሳካላት ወጥመዱን ሁሉን ነገር አዘጋጅታለች። የምርመራ ውጤቱንም ሁሉንም አዘጋጅታለች። የሀናን ወደ እሷ የሚቀይርላት እዛ ውስጥ ያለ ዶክተር ሀናንና አባቷን በፊት ሲያክማቸው የነበረ ዶክተር ነበረ የመረመራቸው። ነገር ግን መርምሮ ሲጨርስ ሀናና ቤተሰቡ እህትና ወንድም እንደሆኑ ሲያቅ በጣም ደነገጠ። ወደኋላ ተመለሰና ከዚህ በፊት ሰላም ራሷን ስታ በነበረችበት ሰዓት የሰጠችውን ደም ምን ያህል ተመሳሳይ እንደሆነ አስታወሰ። የዛን ጊዜ እንዴት ልብ አላልኩም፣ ግራ የሚገባ ነው። እኔ ግን የደሙን መስጠት እንጂ ኦን መሆኑን እንጂ እህትና ወንድም እንደሆኑ በጭራሽ አላስታወስኩም ነበር። ነገር ግን በጣም ግልጽ ነገር ነበር ሲል ዶክተሩ ከራሱ ጋር አወራ። ከዚያ በኋላ ፋይሉን ቁጭ አድርጎ ወደ ሌላ ክላስ ሄደ። ምክንያቱም ዶክተር ከወዲህ መሯሯጥ ግደታቸው ስለሆነ ታካሚ ሌላ መጥቶ ስለነበረ ሄደ። ቀስ ብላ ዶክተሩ እሱን የሚያግዘው ሌላ ነርስ ነበር። ያንን ደግሞ በደንብ ገንዘብ ሰጥታለች ባዩሽ። ያንን ወረቀቱን የእርግብንና የሀናን እንዲቀያይረው አድርጋለች። የሀና ወደ እርግብ የእርግብ ወደ ሀና እንዳደርግ አድርጋ ቀያይራ ቦታውን አስቀምጣለች። ዶክተሩም ቁጭ አድርጎ ብድግ አድርጎ ሰብስበው ውጤቱን ሲነግራቸው በቃ እውት ብሎ ይሄው ሀና እህታችሁ ናት ብሎ ሲሰጥ ከዚያ በኋላ ነበር የሰላምዬ እናት ስታነብ እርግብ የእሷ ልጅ መሆኗን ያነበበችው። ከዛ በጣም ደነገጥ። እያታለልከኝ ነው ሀና የሚል እኮ እዚህ የለም። እዚህ ጋ እርግብ የኔ ልጅ እንደሆነች የሚያሳይ ምርመራ ነው፣ 100% ይኸው ማረጋገጫ እያሳየኝ ነው ስትል ዶክተሩን ነገረችው። ዶክተሩ በጭራሽ ሀና የአንቺ ልጅ ናት፣ እኔ ራሴ ነው ደሙን የመረመርኩት ሲል ተናገረ። ባዩሽ ለማቀሳሰር ነበር የሄደችው። እሱም ተሳካላት። አምጪው ምናልባት እኮ ዶክተሩ እውነት ሊሆን ይችላል፣ እስኪ እኔ ላንብበው በማለት ተናገረ። ባዩሽም ካየች በኋላ በውስጧ እያለች ለመናገር ሞከረች።
ከዚያ በኋላ እየቀለድክብን ነው እንዴ? እዚህ ጋ እኮ እርግብ እንደሆነች ነው የሚያሳየው። የምን ሀና ነው? እየቃዥ መሆን አለበት ብላ ለዶክተሩ ነገረችው። ከዛ ሁሉ ነገር ተደናገጠ። ሰላምና ምላሴ በጣም ተደናገጡ። በጣም ሁሉም ግራ ገባቸው። ምክንያቱም ሀና የነሱ እህት እንደሆነች ዶክተሩ በስነ ስርዓት ነግሯቸው ነበር። ወደ ኋላ ሲመለስ ግን ይሄንን ሲያዩ ምን እንደተፈጠረ ማመን አቃታቸው። ወይዘሮ ባዩሽም ደስ አላት። ነገር ግን የሰላምዬ እናት በጣም ተናደደች። ከዚህ በኋላ ከልጆች ህይወትም ሆነ ከኔም ህይወት አርፈሽ ብትቀመጭ ይሻልሻል። ስራሽን መስራት ከቻለሽ አርፈሽ ስራሽን ስሪ፣ አይለበለዛ በህይወትሽ ከስራ አባርሻለሁ ስትል አስፈራሪያ ሰጠቻት። ሀና በጣም ደነገጠች። ምንም ማድረግ ስላልቻለች፣ ነገር ግን እውነት እንዳላት ታውቃለች። የተቀየረው ተቀይሮ እንደሆን እንጂ በፍጹም እንደማትዋሽ ታውቃለች። ነገር ግን ማንም ሰው ሊያምናት አልቻለም። ሰላምና ምላሴም ትተዋት ሄዱ። በጣም ተደናገጠች። እቤት ሂዳ አልቅሳ ከተረጋጋች በኋላ ወደ ስራ ተመለሰች። ወደ ስራ በተመለሰች በቅጽበት ነበረ ይቺ የተረገመች እርግብ ያነቀቻት። ከዚህ በኋላ ከህይወቴ ብትወጪ ነው የሚሻልሽ። ደግመሽ ደጋግሜ ነግሬሻለሁ። ከዚህ በኋላ እኔና ቤተሰቤን ለመበጥበጥ እንዳትሞክሪ አለቻት። ቢያንስ መስቀሉን እንድሰጭኝ ይፈልጋለሁ። አንቺ የምትፈልጊው ይሄ ቤተሰብ የአንቺ ቤተሰብ እንደሆነ ነው አይደለ? ስለዚህ እኔ መስቀሉን እፈልገዋለሁ አለቻት። የምን መስቀል ነው ብላ ልታንቃም ሞከረች። ነገር ግን በቅጽበት ሰላም ግብት ስትል ለቀቀቻት። ምን እየተካሄደ እንደሆነ ትነግሩት ትችላላችሁ ብላ ሰላም ተናገረች። ምንም እየተካሄደ አይደለም። እንግዲህ እህቴ የዚህ ቤት አባል ነኝ እያለች የምትዋሸው ውሸት እንድታቆም ልነግራት ነው ብላ ተናገረች። ሰላምዬ ሆነችም አልሆነችም እሷ የዚህ ቤት እህታችን ናት፣ መወለድ ቋንቋ ነው ይላል ምላሴ ብላ ተናግራ ነበር ከዚህ በፊት። አሁንም ደገመችው። እሷ እህታችን ናት፣ በፍጹም ወደ እህታችን ውጭ ልትሆን አትችልም። እሷ የቤታችን አካል አንድ ናት። ስለዚህ ይሄን ንግግርሽን ማቆም አለብሽ ብላ ሰላም እየተናገረኝ፣ ምን እየቀለድሽ ነው እንዴ ብላ እርግብ ተናገረኝ። በፍጹም እኔ ምንም ቀልድ አልቀልድም። ምርመራው ምንም ሆነ ምንም እንድትረጋጉ እንጂ እኛ ሀና እህታችን ናት፣ ለእኔና ለምላሴ እህታችን ናት ብላ ተናገረች። የሀንዬ አባት ከሆስፒታል ቀስ ብለው ለመውጣት ሞከሩ። ሆስፒታል ውስጥ እዛው ለመቆየት ምንም የሚያስኬድ መድኃኒታቸው እዛ ውስጥ እንዲቆይ አያደርግም። ምክንያቱም እዛ የሚቆዩ ከሆነ መድኃኒቱን ወስደው ቶሎ ማለቅ አለበት። ያ ደግሞ የሚሆነው ገንዘብ ሀና ሙሉ ገንዘብ ስትሰጥ ነው። 200 ሺህ ብር ብቻ ነው የተሰጣት። ስለዚህ ሕክምናውን በአጠቃላይ መጨረስ ስለማይችሉ ቀስ እያሉ እየተመላለሱ ከ3 ቀን 1 ቀን ሕክምናውን ወስደው ወደ ቤታቸው እንዲመለሱ ዶክተር አዟል። እሳቸውም ያንን ያደረጉት። አሲር የእንጀራ አባቱ ሊሞት እንደሆነ ጣረ ሞት ላይ እንዳለ ተናገረ። ከይሄ የዛሬ የትናንት ነበር። ነገር ግን አሁን እህቱ ደውላ አባቴ ይፈልግሃል፣ እባክህን አባቴ ይፈልግሃል ብላ ጠራችው። እሱም እየሮጠ መሄድ ጀመረ። ነገር ግን አባቱ ይሞት ይሆን? ሲሞትስ ንብረቱም ሁሉ ያወርሰው ይሆን የሚለው የሁላችንም ጥያቄ ነው። ምክንያቱም ሀና ከሱ ምንም ነገር እንደማትፈልግ ያውቃል። ነገር ግን የአባትና የእናቱን ንብረት በፍጹም ሌላ ሰው እንዲወርሰውና ሌላ ሰው እንዲፈነጭበት ማድረግ አይፈልግም አሲር። አባትየው ማለት ይቅርታና አባትየው ምናልባች ለፍቅር ለእህቱ ይፈርምላት ይሆን ወይስ ያለውን ንብረት ተናዞ ይቅር በለኝ ብሎ ይሞት ይሆን የሚለው ጥያቄ የብዙዎቻችን ነው። እሱም ይህንን የሚያደርግለት አይመስለውም። ገንዘብ ወዳጅና ስግብግብ እንደሆነ በደንብ ስለሚያውቅ ለዛም ይመስለኛል አሁን እህቱ ብቻ ድረስልኝ ስላለችው እንጂ አባትየውን ማየት እንደማይፈልግ በተደጋጋሚ ተናግሯል።
ሀንዬ ከቀን ወደ ቀን ስቃዋ እየበዛ ነው። አሁንም ወይዘሮ ሜላት በጣም ታሰቃያታለች። ከዚህ በኋላ በህይወቴ እንዳትገቢ፣ አባትሽን እያሳከምኩልሽ ነው። ከዚህ በኋላ ግን ከህይወቴ እንድትርቂ፣ ከልጆችም እንድትቀርቢ አልፈልግም። ለምላሴም እኔ ራሴ የዶክተር ቀጥርለታለሁ። ስለዚህ ዶክተር እስከሚመጣ ብቻ ነው የምትንከባከቢው እንጂ ከዚያ በኋላ እንድታቆም ይፈልጋለሁ ስትል ትዕዛዝ አቀረበችላት። ሀንዬ በጣም አለቀሰች። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። ሰላማችሁ ይብዛ።